ውድ ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኢትዮጵያ ውስጥ የምትገኙ ኢትዮጵያውያን እነዚህ አሁን ከዚህ በታች የምናሳያችሁ ፎቶዎች በጠቅላላ የመን ላይ ታግተው የሚገኙ ተገለዋል ብለው የተለያየ ወንጀል የተፈጸመባቸው ሴቶች ናቸው። እችኛዋ ሀና ትባላለች። ሞታለች ብለው ለዘመናት የደበቋት ነች። ግን እኛ እንዳልሞተች አረጋግጠን መኖሯን አውቀናል። እገታ ላይ ነች። ቀይረው ሁለተኛውን አድርገው ሌሎች የተለያዩም ሴቶች አሉ። እችኛዋም ሌላኛዋ እህታችን ነች። ለአቅመ ሔዋን እንኳን አልደረሱም። በእድሜ በጣም ትናንሽ እና ለጋ ልጆችን ይመች የሚባል ሸዋ ላይ የተወለደ ልጅ እሱ ነው መልምሎ ከደላሎች ጋር ሆኖ ሳዑዲ በህገወጥ መልክ የሚያስወስዳቸው። ሴቶቹ በመንገድ ላይ ሲሄዱ ይደፈራሉ። የተለያየ አይነት ወንጀል ይፈጸምባቸዋል። ይደፍሯቸዋል፣ ያግቷቸዋል፣ ለተለያየ በደልም ይደርስባቸዋል። እንዲሁም የእነሱ አገልጋይ አድርገው ያስቀሯቸዋል። ምግብ አብሳይ፣ ልክ እንደ ቤት ሰራተኛ ማለት ነው። እነዚህን በፎቶ ላይ ፈርሻ የምታያቸው በጠቅላላ እነዚህ ፎቶ ላይ የምታያቸው ልጆችን በጠቅላላ የምታውቋቸው ካላችሁ ለቤተሰቦቻቸው፣ ለጎረቤቶቻቸው የሆናችሁ ለእያንዳንዱ ሰው ኢንፎርሜሽን ለዚህ ነገር ተጠያቂ የሆነው ይመች የሚባለው ደላላ ነው። እነዚህ አጋሮቹም አሉ። ግን በዋናነት የሸዋ ሮቢት ልጆች ናቸው። በብዛት የሸዋ አካባቢ ልጆች ናቸው። እነዚህን የሸዋ ልጆች የሚመለምለው ይመች ነው። ስለዚህ መጨረሻ ላይ የእሱን ፎቶ እናሳያችኋለን። ለዚህ ሁሉ ተጠያቂ ይመች ነው። እሱ የሚኖረው ሳውዲ ሀገር ነው። ሌሎች አባሪዎች ደላላ አሉት። እነ ተክላይ የሚባሉ የትግራይ አካባቢ ተወላጆች እንዲሁም በየተለያዩ እዛ የሚያሸጋግሩ የመኮይ አህመድ የሚባል አሁን እዛ ድንበር ላይ ትላንትና የመኒውን ቀምቶ ስልኩን ቀምቶ የዘጋበት የመኮይ አህመድ የሚባል እነ ጌታሁን ወይንም ጌትነት ብቻ ደላሎቹ ብዙ ናቸው። በዋነኛነት ግን እነዚህ የምታያቸው ሴቶች እንዳሉ ሆነው ቀጣይ ደግሞ መጨረሻ ላይ የይመችን ፎቶ እናደርግላችኋለን። ይመችን አምጣው። ይለቅ ፎቶ። እሺ፣ ገና እኮ ነው አያልቅም። እነዚህ የተለያዩ ሴቶችን ይደፈራሉ፣ ይደፍሯቸዋል፣ ገንዘብ ይቀበሏቸዋል፣ ደስ ያላቸውንም ይገላሉ፣ ያግታሉ፣ የቤት ሰራተኛ አድርገው ያስቀምጣሉ። አሁንም ደግሜ የምነግራችሁ እነዚህ ሴቶችን የምታውቁ ሰዎች ካላችሁ ቤተሰቦቻቸው ይመች የሚባለው ደላላ ስለሆነ እዛ ጋር የሚያሸጋግራቸው ወይንም ሂውማን ትራፊኪንግ እየሰራ ያለው እሱ ስለሆነ እሱ ነው ተጠያቂ ያለው። በሸዋ አካባቢ የምትገኙ ወጣቶች እንዲሁም ፖሊስ እንዲሁም የህግ አካላት ይሄንን ላይቭ የምትከታተሉ ከሆነ እባካችሁ ይመች የሚባለው ሰው ላይ እርምጃ እንዲወሰድ ሁሉም የበኩሉን አስተዋጽኦ እንዲያደርግ ነው የምንፈልገው። እኛ እዚህ ጋር የተቀመጥነው በጠቅላላ እንዲሁም የብዙ ሰው ሀሳቡ ይሄ ስለሆነ እነዚህ የተለያዩ ህጻናቶች በጣም ህጻናቶች ናቸው። እድሜያቸው በጣም ትንሽ። ቀስ አርገ እነዚህ የምታያቸውን በጠቅላላ በይመች መልማዊነት በህገወጥ መልክ ወደ የመን ትሄዳላችሁ ተብለው የተገደሉ፣ የታገቱ፣ የተደፈሩ የት እንደደረሱ ያልታወቁ ሴቶች ናቸው። እቺ ከጅዳ ወደ ልክ እንዳሃና ከጅዳ ወደ ኢትዮጵያ ለገባ የዛሬ 2 ዓመት ከሁለት ኢብራሂም ትባላለች። የገምዛ ልጅ ናት። እቺ ሸዋ እቻለች። በህይወት ለመኖሯ ማረጋገጫ አለ። እዛው እነ ሀኒ ጋ ነው አለች። እችንም የደበለቋት እቺ ራሱ አስረግዞ አገር ልኳት ተመልሳ ትመጣ ድንበር ላይ አስገድሏት ይሁን ምን አይታወቅም። ታግታ ነው፣ ዞሮ ታግታ ነው። ሙታለች ተብሎ ለቤተሰቦቿ ተነግሯል። ይሄ ልጅ ይመችል እሱ ራሱ ነው ይመስለው። አንተ አላህ ያሳድገው። ምን እናደርጋለን? በዋነኝነት የይመችን ፎቶ አድርገው ፕሊስ ሪከርድ አድርጉ። ሪከርደሮች ሪከርድ አድርጉ በደንብ እንዲታወቅ። ይሄ ግለሰብ ይመች ይባላል። የሚኖረው ሳውዲ ነው። ተቀማጭነቱ ሳውዲ ነው። ደላላ ነው። ሸዋ አካባቢ ሴቶችን በጠቅላላ እየሰበሰበ ወደ ሳውዲ ወስዳለው በሚል ምክንያት በየመን በኩል እንዲሄድ እያደረገ የሚያስገድል፣ የሚያስደፍር እንዲሁም ሴቶችን የሚሸጥ ሰው ነው። ስለዚህ መላው ኢትዮጵያውያን በሀገር ውስጥ ያላችሁ
በውጭም ያላችሁ ተባብረን ይህን ሰውዬ ወደ ህግ እንዲቀርብ እንዲሁም ቤተሰቦቹን አድራሻውን የምታውቁ ሰዎች አሁንም መኩ አለ እዚህ ጋር ያለነውን በጠቅላላ መጻፍ ትችላላችሁ። ይሄ ሰውዬ ነው ዋነኛና ዋነኛው በሸዋ የዘር ማጥፋት እያጠፋ ያለው የሸዋ አንድ ጊዜ ይሄ በተጎኑ አሉ ሸዋ ረቢት ፎቅ የሰራ ባለ ማነው ስሙ አያያዘኝም። የሃናን አባት ወንድም ነኝ ወይም ደግሞ አጎት ነኝ በማለት ሽመግላለሁ ብሎ ያም ቀንደኛ ደላላ በሸዋ ወጣቶች በሸዋ ልጆች ደም ሸዋ ረቢት ላይ ፎቅ ቤትና ምንድነው ይገን ያለው ቡቲክ ነበረው ብለዋል። ማነው ፋርማሲም ነበረው። ታዘብ ነው ታዛቢ የሚባል እንግዲህ እዛ ውስጥ ገብቶ ሲፈርድ የነበረ ምን አገባችሁ በእኛ በሸዋ እያለ ጭራሽ የጎጥ ስም እየጠራ እውነቱ እንዳይታወቅበት ሲያደርግ የነበረ ይሄ ታዘብ የሚባል ሙሉ ንብረቱ ፋርማሲውም ፎቅ ቤቱም እንዲወረስ ታዛቢው አዳሙ በድሃ ደም ነው የሰራው። በእነዚህ ልጆች ደም ነው የሰራው። ቀጥል። የታባቱ ይሄኛው ፎቶ የይመች ነው የእንትና አይደለም። ሚስ አንደርስታንዲንግ እንደ ለሁሉም እኔ የሁሉም ኢትዮጵያዊ ነው ይሄ የሁሉም የኢትዮጵያዊ። አጋቾቹ ደግሞ ዋነኛው ደግሞ እኒህ ወንድማማቾች ተክሌና አንደኛው ስሙ ባላገር ሳይድ ይሄና እሺ ልጨር በአማርኛልና ትቀጣያለሽ። እነዚህ ደግሞ ትግራይ ክልል ወቅሮ የተወለዱ አሁን የመን ድንበር ላይ በሪያድ በጅዳ ያሉት ደላላዎች አከፋፋይ ናቸው። እነዚህ የገደሉትን እየገደሉ የደፈሩትን እየደፈሩ የተረፈውን ወደ ሪያድ ወደ ጅዳ ወደ መካ የሚያከፋፍሉ በጣም አደገኛ ለሰው የማያዝኑ ጨካኝ አረመኔ ተክላይ እና ወንድሙ እንዳውም እነሱ ጋር የሚሰራ አህመድ የሚባል የሸዋ ልጅ የመኮይ እንዲሁም ደግሞ አንድ የሸዋ ረቢት ልጅ አብረዋቸው ያሉ እነዚህ ናቸው። ቀጥይ። ኦኬ፣ አመሰግናለሁ። ስለነ ተክላይ ያው አንዴ በአማርኛ በደንብ ስለ ተክላይ እኔ ላውራሽ ሰይድ በማርያም አንዴ። ተክላይ ማለት ምድር ላይ ማለት የሴጣን አየር ማረፊያ የሆነ ሰው ነው። ከትግራይ ነው እሱ የሚጀምረው። የትግራይ ሴቶችን